ፀሓይ ታሪኽ ዝሸልማ ምብራቕ ፍትሒ ደደቢት ዝሽማ ፀሓይ ዘይትዓርባ ኩሉ ሻዕ ንጎሆ ናይ ሰንበት ሚድያ ደደቢት እንሆ ምስረታ ሃገረ ትግራይ ዝረጋገጽ ብእኒ ምስርተን ትካላት ዳእምበር ኣማዕዲና ብንርኤን ናይ ዓዲ ሃገር ትካላት ይኾና ሃየ ትካልና ንሓግዝ ሰንበት ዝዓመመት ውራይ ስለዚ ደደቢት ክትዕንበብን ክትዓቢን ሽርሕን ጠላትና ክጽልምትን ደደቢት ንሓግዝ ኣባላት ደደቢት ንኹን ደደቢት ሚድያና ልሳን ህዝብና ደደቢት ቲቪ ብዓወት ክኽንበት ዝዓመመት ውራይ ደደቢት ሚድያና ሚድያ ህዝቢ ትግራይ ደደቢት ሚድያ ህዝቢ ትግራይ ደደቢት ሚድያ ህዝቢ ትግራይ ሰላም ጤና ይስጥልን ክቡራትና ክቡራን በያላችሁበት ቦታ እና ሰዓት አቆጣጠር ሰላም እንድትሆኑልን እንመኛለን። ደደቢት ሚዲያ በዚህ ሰዓት የምናቀርበውን የከናንተ ወደ እናንተ ፕሮግራማችን መደብ ከባሁም ነባሁም ይዘን ቀርበናል። ዛሬ በአማርኛ ረጅም ጊዜ ሆኖናል በአማርኛ ማቅረብ ከጀመርንና ምናልባትም የብዙዎቻችሁ ጥያቄ ስለነበረ ለምንድነው የጌታቸው ረዳ ከሪዮት ጋር ያደረገው ቃለ መጠይቅ ለምንድነው መልስ ማትሰጡበት ብላችሁ ጠይቃችሁናል እና በትግርኛም በአማርኛም ነው የጠየቃችሁን። ሁሉም እንዳለ ያው ሪዮት ላይ ማየት ነው ምን እንዳለ ለመረዳት። ነገር ግን አንዳንድ ወሳኝ የሆኑ ኢትዮጵያውያንም ተጋሩም ሌላም ኃይል ሊረዳቸው ይገባል የምንላቸው ወደ እናንተ እናቀርባለን ማለት ነው። በእናንተ ሪኩዌስት መሰረት በእናንተ ጥያቄ መሰረት መልስ እንሰጣለን ለማለት ፈልጌ ነው። ከዛ በፊት ግን እያንዳንዱ ኢትዮጵያዊ ሊያውቀው የሚገባ ተጋሩም እንደዚሁ ኤርትራውያንም እንደዚሁ አንድ ነገር ላቅርብ ወደ መልስ ከመግባቴ በፊት ማለት ነው። መልስ አሰጣጣችን የተወሰኑ ቪዲዮዎች አሉኝ እነዚህ ቆርጠን ያወጣናቸው እነሱ ሪቪው እናደርጋለን ማለት ነው። ምን ለማለት ፈልጎ ነው እንደዛ ያለው እና ኢትዮጵያውያን በምን ቢረዱት ነው የሚሻለው፣ ተጋሩስ በምን መንገድ በየትኛው መንገድ ቢረዱት ነው የሚሻለው የሚለውን ነው የምናቀርበው ማለት ነው። ለዚህ ጌታቸው ረዳ እንግዲህ በሪዮት ላይ የሰጠው ብቻ አይደለም ወደ ኢትዮጵያ ሄዶ ወደ አዲስ አበባ ሄዶ ወደ ኢትዮጵያ ሄዶ ስል እኔ ምን እያልኩኝ እንደሆነ ይገባቸዋል። ወደ አዲስ አበባ ሄዶ የፕሬስ ኮንፈረንስ ባደረገበት ወቅት ያላቸውም ሰምታችኋል። አብዛኛው ኢትዮጵያዊ በተለይ አዲስ አበባ ያለው ህዝብ ዞረን የኛ ሪፖርተሮች እንዳለ እዛ አዲስ አበባ በሙሉ ዞረው ማግኘት የቻሉትን አንድ መረጃ ወደ እናንተ አቀርባለሁ ማለት ነው። መልስ ከመስጠቴ በፊት ምንድነው ያገኘ ነው? ኢትዮጵያውያን ጌታቸውን ንቀውታል። ምን አይነት ነገር ቢፈጠር ነው ህዝቡ እንደዚህ የሚክደው? ህዝቡ የካደ ሰው ለኢትዮጵያም ሆነ ለሌላ ሊሆን ይችላል ወይ? እያንዳንዱ ጌታቸውን እየላኩ የነበሩትና ያሉት ጌታቸውን አምነው ሊልኩት በማይችሉት መንገድ ነው ስለራሱ ማንነት እየገለጠ ያለው ነው ያሉት። ጀነራል የሆነ ሐሳቡ ያገኘነው ይሄ ነው። በብዙ መልኩ ተነግረዋል። እሰየ ያሉም አይታጡም የተወሰኑ እንኳን እንደዚህ ያደረጋቸው ለትግራይ ህዝብማ ምናምን እያለ እስካሁን ድረስ በድንቁርና ውስጥ ያለ አልታጣም። ነገር ግን አብዛኛው ህዝብ ምንድነው እያለ ያለው? በአደባባይ ላይ ህዝብ እንዴት ይከዳል? ለህዝቡ መወገን ሲገባው የፈለገውን ልዩነት ቢፈጠር ህዝቡ የሚከዳ ሰው ለራሱ ለህዝቡ እንኳን ያልሆነ በህዝቡ ላይ በሀገሩ ላይ ያ ሁሉ መከራ በተሸከመ ህዝብ ላይ እንደዚህ አይነት ጦርነት የፈረደ ሰው ለኛ ሊሆነን አይችልም፣ እንዳይሸወዱ የኢትዮጵያ መሪዎች እያለ ህዝቡ በደንብ ሐሳቡ እየገለጸ ነው የሚገኘው ማለት ነው። እኛም ዞሮን ያገኘነው ይሄ ነው። አንፎርቹኔትሊ ጌታቸው ትግራዋይ ሆኖ ሳለ በትግራይ ህዝብ ላይ ጦርነት እንዲከፈት የሌለ ጦርነት ያልታሰበ ጦርነት እንዲከፈት
እንግዲህ ቃል በቃል የተናገረውን ነው እየተናገርኩ ያለሁት። እነዚህ ሰዎች የትኛውም ቢሆን ከጌታቸው ውጭ ያለው ሰው በትግራይ ላይ ወደ ኃላፊነት እንዳይወጣ መስራት እንደሚፈልግ ቃል በቃል የተናገረው ራሱ ነው። እንግዲህ ተጋሩ ብቻ ሳይሆኑ ኢትዮጵያውያንም እንደናቁት ለማቅረብ ፈልጌ ነው። ይህንን ያላችሁ ኢትዮጵያውያን ትክክል ናችሁ። ምናልባትም በሌላ መልኩ ትግራዋይ እንዲጠቃ ትግራይ እንድትጠቃ የምትፈልጉ ሰዎች እስካሁን ያልተቀየራችሁ ግን ምን ሊመጣ እንደሚችል በኢትዮጵያ ላይ ማሰብ ይኖርባቸዋል ማለት ነው። ኢትዮጵያ ጦርነት ባታስተናግድ ኑሮ፣ ጦርነት በትግራይ ህዝብ ላይ ባከፍት ኑሮ ከነበረችበት አትሊስት አንድ እርምጃ ወደፊት ትሄድ ነበረ። ያ ደግሞ በዓለም ላይ ካሉ ሀገሮች ቶፕ 10 ከሚባሉ በጣም ፈጣን የኢኮኖሚ እድገት ካስመዘገቡ ሀገሮች አንዷ የነበረችው ኢትዮጵያ አሁን ምን ላይ እንዳለች ለማወቁ ቀላል ነው። የኑሮ ውድነት የሚያሰቃያት፣ ዜጎቿ የሚሰደዱባት፣ በእያንዳንዱ ክልል ላይ ጦርነት ያለባት፣ እሳት የተለኮሰባት፣ 360 ዲግሪ የከበቧት ሀገራት የሚንቋት፣ ጦርነትም የሚመኙላት ሀገር ሆናለች። ኢትዮጵያ እስከ የመን ድረስ ሄዳ የራሷን ጠላቶች የውስጥም የውጭም ህግ የምታስከብር ሀገር ነበረች። ኢትዮጵያ የራሷን የሀገር ውስጥ ሰላም አስከብራ የጎረቤቶች ከዛም አልፋ እስከ ላይቤሪያ ሄዳ ህግ የምታስከብር ሰላም የምታሰፍን ሀገር ነበረች። ማንም አሸባሪ የማይቀልድባት ሀገር ነበረች። ከዛ ትልቅ የሀገርን ሊለውጡ የሚችሉ ተቋማት ኢንፍራስትራክቸር ስታስፋፋ የነበረችው ሀገር አሁን በችግኝና በአበባ ተከላ ታጥራ ቁጭ ብላለች። ምን እያልኩኝ እንደሆነ ኢትዮጵያውያን በደንብ ፕራክቲካሊ እያዩት ስለሆነ በደንብ ይረዱታል። ስለዚህ በዚህ ውስጥ እንድትገባ ያደረጋት በትግራይ ህዝብ ላይ የከፈተችው ጦርነት ነው። ጄኖሳይዳዊ ጦርነት ነው። ዘር የማጽዳት ጦርነት ነው። እስካሁን ድረስ ማንም ኢትዮጵያዊ ሊገባው ሊረዳው የሚገባ ነገር ካለ የትግራይ መሬት በኢትዮጵያ መሪዎች እጅ ስር ነው ያለው። የአማራ አመራር አይደለም። በእርግጥ በአማራ ስር ነው ያካለሉት የትግራይ መሬት፣ ምዕራብ ትግራይ ከሰሜን ምዕራብም ጭምር እነ ጸለምትና ማይጸብሪ፣ በደቡብ ትግራይም እነ አላማጣ እነ ኮረም ስቲል በጠላት ስር ነው ያሉት። የትግራይ ህዝብ እነዚህን ሲያስብ እነዚህን ሲያይ ምን ሊል እንደሚችል በደንብ ማሰብ ይኖርባቸዋል። እያንዳንዱ ኢትዮጵያዊ ይሄ እንዳይሆን ጦርነት እንደገና እንዳያገረሽ ሀገር ባሏት የደናቁርት አመራር አመካኝነት በትግራይም ሆነ በኤርትራ አሁን እየዳመነ ያለው የጦርነት ዳመና እያያችሁት ነው። እነዚህ ሁሉ ጥሩ አመራር በትግራይ፣ ጥሩ አመራር በእያንዳንዱ ክልል የኢትዮጵያ፣ ጥሩ አመራር በፌደራል እናም ደግሞ አመራሩ ጥሩ መሆኑ ብቻ ሳይሆን የፌደራልና የክልል ሰልፍ ኦቶኖሚ በደንብ አንደርስታንድ ያደረገ የተረዳ ሰው እንዲሆን ማድረግ ይኖርባታል። ይሄ ህዝቡ ነው ፑሽ ማድረግ ያለበትና በዚህ መልኩ እንድትረዱ ትፈልጋለሁ ለማለት ነው። ሀገሪቱ ወደዚህ የገባችበት ምክንያት ጦርነት ስለከፈተች ነው። የትግራይ ህዝብ ከምድረ ገጽ እንዲጠፋ ወስና ስለገባችና ነገር ግን በጀግኖች ልጆቿ የተከበረችው ትግራይ የመጣውን ጠላት እዛ ቀብራ እጃቸውን ጠምዝዛ የት እንደወሰደቻቸው ምን አይነት አግሪመንት እንደተፈጸመ ፕሪቶሪያ ላይ እናውቃለን። ስለዚህ ኢትዮጵያውያን ይህንን ማወቅ ይኖርባቸዋል ነው። ይህንን ያልኩበት ምክንያት አለኝ። ጌታቸው ቃለመጠይቅ ባደረገበት ከሪዮት ጋር ወደ መልሱ እንግባ ብዬ ነው። አሁን ይህንን መልስ የምሰጠው ለሌላ አይደለም። እያንዳንዱ ሰው ኢትዮጵያውያን ተጋሩም ሌላም መረዳት አለብኝ የሚለው ሰው እንዲገባው ነው ደግሜ ዋና ዋና ነጥቦቹን ማነሳቸው ማለት ነው። አንደኛው ማየት አለብን ብዬ የማስበው ይሄው ነው።
ጋር ግንኙነት ያላቸው ሰዎች አሉ ብለህ ለመግለጽ የተገደድከው እነዛ ሰዎች የሚያደርጉትን ግንኙነት ታውቋል ብለው እንዲያቆሙ ወይም ህዝብ ከዛ መንገድ እንዲመለሱ ጫና እንዲያደርግ የሚመለከታቸው አካላትም የሚጠበቅባቸውን እንዲያደርጉ እንደሆነ ገምታለሁ። ስለዚህ የሁለት ሳምንት ዴድላይን ሰጥተኸኛል ላይ ነው፣ ግን ከዚህ በፊትም በ3 ቀናት ውስጥ አዲስ ነገር ይፈጠራል ካልክ በኋላ አትሊስት እኛ የምንመለከተው ምንም 3 ቀን ስላልተፈጠረ እነዛን ሰዎች በመግለጥ ለምን የበለጠ ዲተረንት አትፈጥርም? ምንድነው ችግሩ? እኔ ልንገርህ 3 ቀን የሚለውን መልስ አልሰጥበትም። እኔ 3 ቀን ምላሽ ሰጣቸዋለሁ ነው ያልኩት። 3 ቀን ችግር የፈጠሩ የሰራዊት አዛዦችን ኢንክሉዲንግ ይህን ነገር ማስፈጸም ኃላፊነት የነበረበትን የኔ ምክትል ወይል ማድረግ የነበረብኝ ነገር አላረኩ ይሆናል። 3 ቀኑን በሚመለከት ከዚህ ጋር መያያዝ ያለበት ይሄ ሴንሲቲቭ ጉዳዮች ነው እያወራን ያለነው። እኔ ያነሳው ያለሁት መረጃው ምንጭ ከኔ በፊት ሌላም ሰው ስለሆነ ነው። የመረጃው ምንጭ ከኔ በፊት ሌላም ሰው ስለሆነ ነው ይላል። የምን መረጃ? ከኤርትራ ጋር የሚሰሩ ሰዎች አሉ፣ ህወሓቶች ከኤርትራ ጋር እየሰሩ ነው እያለን ያለው እና እነማን ናቸው ብሎ ሲጠይቀው የተወሰነ ጊዜ ስጠኝ ነው ያለው። ይህንን ያልኩበት ደግሞ ይላል መጨረሻ ላይ እንደሰማችሁት የመረጃው ምንጭ ከኔ በፊት ሌላ ሰው ስለሆነ ነው ይላል። ከጌታቸው በፊት የህወሓት አመራሮች፣ የትግራይ ጀነራሎች ከኤርትራ ጋር እየሰሩ ነው ብሎ የተናገረው ማን ነው? እናውቀዋለን። ሌላ ሰው ስለሆነ ነው ስላለው እንዲሁ ተዳፍነው የሚቀር ነገር አይደለም። እናውቀዋለን። ይህንን ያሉት የኢትዮጵያ አመራሮች ናቸው። ሁለት ነገር አለ እዚህ ላይ በደንብ እንድትረዱት። አንደኛ ኢትዮጵያ ኤርትራን ለመውረር የምታስብበት መንገድ ኤርትራ በሀገሬ ውስጥ ገብታ ትግራይ በሀገር ውስጥ እንዳለች ስለምታስብ እኛ ዲፋክቶ ነን፣ ተጨፍጭፈናል፣ ኦኬ ተወረናል፣ ስለዚህ ራስ ገዝነን ብለን ነው የምናስበው። የትግራይ ህዝብ እንደዛ ነው የሚያስበው። ምክንያቱም አሁንም ቢሆን በኢትዮጵያ የፌዴራል ተቋማት የፌዴሬሽንና የህዝብ ተወካዮች ጨምሮ ትግራይ የለችም። መከላከያችን አለ፣ መከላከያቸው አለላቸው። እንደዛ ነው ያለ ነው። አብሮ መኖር ያዋጣል ወይ? ምንም ጥርጥር የለውም። ኢትዮጵያ ውስጥ ያሉ ክልሎች ብቻ ሳይሆን ጎረቤት ሀገሮችም እነ ጅቡቲ፣ እነ ኤርትራ፣ እነ ሶማሊያ ከኢትዮጵያ ጋር አንድ ላይ ዩናይትድ ቢሆኑ ኑሮ አንድ ላይ ቢመጡ ኑሮ የበለጠ እንደመጣለን እንጂ የምናጣው ነገር የለም። የበለጠ ተደማጭ የሆነች ዩናይትድ ስቴትስ የያዘች ሀገር ትሆን ነበረ። እነሱ ቀርተው ኢትዮጵያ ውስጥ የነበሩ ክልሎች አሁንም ያሉት እና ትግራይን ጨምረው አንድ ሀገር ቢሆኑ ኑሮ ኢትዮጵያ ተደማጭ ሆና ነበር እኮ። እነዚህ ሀገሮች ናቸው፣ መንግስታት ያሏቸው ናቸው፣ ግን ዩናይትድ ሆኗል። ስቴትስ ናቸው፣ ዩናይትድ ስቴትስ ናቸው። ብዙ ስቴቶች፣ ብዙ ክልሎች አንድ ላይ ራስ ገዝ የሆኑ ክልሎች፣ መንግስት ያላቸው ክልሎች አንድ ላይ ሲመጡ ተደማጭ ሆነን ነበረ። ኢትዮጵያ በዓለም ላይ አፍሪካን ወክላ የምትሄድ ሀገር ሆና ነበር ጀግኖች ሲመሯት ጊዜ። አሁን አፍሪካ መወከል አይደለም እንደ ሀገር ኢትዮጵያን ወክላ መሄድም አልቻለችም። ማን አፍሪካ እየወከለ እንዳለ እናውቃለን። ስለዚህ ኤርትራን ለመውረር ስትፈልግ፣ አሰብን ለመያዝ ስትፈልግ ትግራይ ምንድነው ህወሓትና ሻዕቢያ አብረው እየሰሩ ነው። ይሄ ኢትዮጵያውያን ለማነሻሻ ነው፣ ለመቀስቀሻ ነው። ኢትዮጵያውያን ልክ ትግራይ 1.2 ሚሊዮን የሆነ ሰራዊት የሚቆጠር ሰራዊት አላት። ያን ያክል ሰራዊት አላት፣ አሰልጥናለች፣ ልትወርህ እየመጣች ነው እና ተነስ ኢትዮጵያዊ እያሉ እንዳነሳሱት ሁሉ ሻዕቢያና ህወሓት አንድ ላይ ቢያብሩ ደርግን እንደጣሉት እኔንም ሊጥሉኝ ነው እና ተነስ ኢትዮጵያዊ እያሉ ለማነሳሳት ነው ወሬው፣ ውሸቱ የተቀነባበረው። ኢትዮጵያውያን እንዲያውቁት የምፈልገው አንድ እውነት ልንገራቸው። በትግርኛ ስለሆነ ስናወራው የነበረው አንድ ጊዜ ብቻ ነው የተገናኙት ህወሓትና ሻዕቢያ። ይሄም
በአብይ አህመድ ፍቃድ ነው ማለት ለምን አትገናኙም በሰላም ለምን አትፈቱትም ተገናኙና ሰላም አድርጉ ብሎ ስለተናገረ ተገናኙ ያገናኛቸው ይታወቃል የተገናኙበት ዱባይ ነው ተወክሎ ከህወሓት ተወክሎ የሄደው ጌታቸው ነው አሁን ጌታቸው ከሻዕቢያ ጋር የሚሰሩ ሰዎች አሉ እያለ ነው እያወራ ያለ የጌታቸው ውሸት የጌታቸው ማታለያ ቃላት በደንብ ታውቁታላችሁ የሌለ ነገር ፈጥሮ የሚናገር እንደሆነ ታውቃላችሁ ራሳችሁም ቀደም ብዬ መጀመሪያ መግቢያ ላይ የተናገርኩት ህዝቡን የከዳለኛም አይሆንም እንዳላችሁት ህዝብን ለመክዳት እየተናገራቸው ያለ እንጂ ቁም ነገር አይደሉም ከሻዕቢያ ጋር የተገናኙት ኢትዮጵያ በማታውቀው መንገድ አልነበረም ኢትዮጵያ በመታውቀው እናም ጌታቸው ተወክሎ በህወሓት ከህወሓት የማነ ገብረአብ ከኤርትራ ተወክሎ ዱባይ ነው የተገናኙት አንድ የነበረች እሷም ጌታቸው አበላሻት ቀረች የትኛው ጀነራል ነው የትኛው ፖለቲከኛ ነው ከሻዕቢያ ጋር የተገናኘው ተብሎ ሲጠየቅ አልናገርም አለ ቅድም እንደሰማችሁት ነገር ግን ኢትዮጵያ ሻዕቢያን መውረር እንደምትፈልግ ራሱ ነግሮናል በትግርኛ ባደረገው ቃለ መጠይቅ መተፋነን አለ የጦርነት ዳመና እየዳመነን ያለው ነው ያለው ንገረን ሲባል ግን አሁን እንዳልኩት የሚገናኙ ሰዎች ስለሌሉ የተገናኘው እሱ ብቻ ስለሆነ መናገር አልቻለም አንድ ሁለት ሶስት ብዬ መናገር እችላለሁ ያለበትም ሰምታችኋል እዛ ቃለ መጠይቅ ሰዎች ብዬ ላስቀምጥልህ እችላለሁ አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም እዚህ ማን ከፖለቲከኞች ይገናኛል ማስረጃ ያቀርባለሁ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው አሁን ልንገርህ መቅረብ በሚገባኝ ሰዓት አቀርባለሁ አሁን መቼ ነው ያ መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው እሱ በምትሰማው ሰዓት ትሰማለህ ማለት እኔ ብቻ አይደለሁም ይሄን መረጃ እኔ ብቻ ያገኘሁት መረጃ ስላልሆነ እኮ አቀርባለሁ ብለህ የለ እንዴ ለምን አትነግረንም ልልህ ነው ምክንያቱም አንዱ የሚነሳ ጥያቄ መሰላቱ ጌታቸው ዝም ብሎ ለፖለቲካ ጥቅምና የትግራይን የፖለቲካ ኃይል ለማስመታት ነው ያለው የሚል ክስ ስላለ እኔ የትግራይን የፖለቲካ ኃይል የማስመታት ፍላጎት ቅድም ነገርኩ እኔን መስቀልም ጭምር የሚፈልጉ የፖለቲካ አመራሮች ሁሉም አልተሳተፉም እያልኩ ነው እዚህ ውስጥ የሚሳተፉ ጥቂት ሰዎች ናቸው እኔ እንዲሁ ኮርስ አሁን እንደዚህ አይነት ነገር እኮ ለምንድን ነው ለአውጫጭኝ የሚቀርብ ነገር አይደለም ያቀርቡ ያለው 3-4 ሰዎች አሉ አልኩ ወታደራዊ አመራሮች ውስጥም አሉ እገሌ መጥቀስ ከብዶኝ አይደለም ኦኬ በገባበት መረጃውን ባገኘሁበት መረጃውንም የሚያጠናክሩ ውሳኔዎች በሚወሰኑበት እርከን ያን የምናየው ነው የሚሆነው እዚህ ላይ ለጊዜው ብዙ ግን መረጃውን ለመጥቀስ ይሄን ያህል ከተቸገርክ አሊጌሽኑ ምንድነው ይሄንን ከሻዕቢያ ጋር ግንኙነት አለ የሚለውንስ ለመጥቀስ ለምን ያን ያህል ጥንቃቄ አታደርግም ብለህ ቴዲ ብዙ ነገሮች ለማየት እንደምትቸኩል አውቃለሁ ትንሽ ትዕግስት ይኖርህና የተወሰነ ቀናት ስጠኝ የተወሰነ 1 ሳምንት ወይ 2 ሳምንት ስጠኝ እንደዚህ ስጠኝ ማለት ለጌታቸው አዲስ አይደለም እናንተ ምናልባት በትግርኛ ሆኖ ከሆነ ሲናገረው የነበረ ቋንቋ ያልገባችሁ እንደሆነ እንጂ ሁሌም እንደዚህ ስጡኝ እንደዚህ አትስጡኝ ይላል ጌታቸው ከዛ ቃለ መጠይቁ ከወጣ በኋላ እርግጠኛ ነኝ ያስታውሰው ምን እንዳለ እርግጠኛ ነኝ ያስታውሰው 2-3 ሰዎች አሉ ብሎ የሚናገራቸው የህወሓት ስራ አስፈጻሚ ለመፈረጅ ፕሪኮንዲሽን ነው ቅድመ ሁኔታ ነው እያስቀመጠ ያለው ሌላ ጊዜ ቃለ መጠይቅ ለማድረግ ሲመጣ ምክንያቱም አሁን ስለወረደ ከፕሬዝዳንትነቱ ወርደዋል ኦሬዲ ወረደ ነው የተሾመው እሱ ቀስ ብዬ አሁን ሌላ መረጃ ማቀርብላችኋለሁ ከዛ ጋር በተያያዘ ማለት ነው ከዚህ ቀጥዬ አሁን የተናገራቸው ግን ዋናው እና ኮር መልእክቱ የህወሓት ስራ አስፈጻሚ ለመወንጀል ሌላ ጊዜ ስለምመለስ ሌላ ቃለ መጠይቅ ሳደርግ ትሰማዋለህ እገሌ ብዬ እናገራለሁ ምናልባት ከስልጣኔ ከወረድኩ እንተናን ፈረጃቸዋለሁ በውሸት ተገናኝተዋል ብዬ ከስልጣኔ ካልወረድኩ ግን ያው ቃል መግባት እንደዚህ አይነት ውሸት መዋሸት አዲስ አይደለምና ለኔ ችግር የለውም ነው በቀላሉ ትርጉም እሱ ነው እኔ እንደነገርኳችሁ በእርግጠኝነት 100% እርግጠኛ ሆኜ የምነግራችሁ ከአንድ ጊዜ በላይ የተገናኘ ሰው የለም አንድ ጊዜ ነው የተገናኙት ህወሓትና ሻዕቢያ
እሱም ዱባይ ነው የተገናኙት። እዛ ላይም የተገኘው የህወሓት ተወካይ ሆኖ ደብረጽዮን ራሱ ሲናገር ነበር። እኔ ሰላም ማልፈልግ እሱ ሰላም የሚፈልግ የሚሆንበት እንዴት ነው? አንድ ጊዜ ነው የተገናኘ ነው። የወከልኩትም በእኔ የውክልና ደብዳቤ ነው የሄደው ጌታቸው ምን እያለ እንደሆነ ሌላው ሰውም እኔ ራሱ በጣም ግራ ገብቶኛል ብሎ በተናገረበት ወቅት ታስታውሳላችሁ ምን እንዳለ። ስለዚህ ከዚች ቀን ውጪ የተገናኙበት ነገር የለም። ከየት አመጣው? ለውንጀላ ቅድመ ሁኔታ እያስቀመጠ ነው። ሌላ ጊዜ ሲመጣ እርግጠኛ ሆኜ የምነግራችሁ ከህወሓት ስራ አስፈጻሚ 1 2 3 ብሎ ወይ 4 5 ብሎ ስራ አስፈጻሚዎቹ ለመወንጀል ህወሓትና የትግራይ ህዝብ፣ ህወሓትና ደጋፊዎቿ፣ ህወሓትና ሌሎች የኢትዮጵያ ፓርቲዎች ትግራይና ኢትዮጵያ ለማነጣጠል ለማለያየት ጦርነቱ እንዲፋፋም እንዲዘልቅ ሌላ ጦርነት እንዲከፈት ፍላጎቱ ነው እየገለጸልን ያለው እንጂ መረጃ የለውም። መረጃ ያለውም ብቻ አይደለም። ጌታቸው ነው እንደምታውቁት ነው። ሞቅ ሲለኝ ነው ትግራይ ሀገር ናት ምለው የነበረው። ሞቅ ሲለኝ ነው ትግራይ ትስዕር፣ ትግራይ ታሸንፋለች እያልኩ የነበረው ብሎ የሚናገር ነው። አንዳንድ ሰዎች ብለዋል ጌታቸው ምናልባትም ጦርነት ከተከፈተ ቆላተንቤን የመውረድ እድሉ በጣም የጠበበ ስለሆነ የታጋይነት መንፈስ በጣም የወረደ ስለሆነ ችንፈርቶ ነው እንደዚህ እያለ ያለው እያሉ እየቀለዱበት ነው፣ ኢትዮጵያውያንም ጭምር ማለት ነው። ይሄ ነው ዋነኛው ምክንያቱ ይሄ ነው። ለምንድን ነው ሌላ ነው ምንጩ ያለው? ምንጩ ሌላ ከሆነ የመረጃው ምንጭ ሌላ ከሆነ ለምን ሌላው ሰው ሲናገረው ዝም አይልም? እነንትና ብለዋል ብሎም መናገር እኮ ይችል ነበር። እኔም ማቃቸዋለሁ 1 2 3 ብለዋል እዚህ ላይ። ቀደም ብለው በሰማችሁት ደግሞ እኔ ይህንን ብዬ የምናገረው የመረጃው ምንጭ ሌላ ስለሆነ ነው፣ ከኔ ቀድሞ ሌላ ሰውም ስለተናገረው ነው ደግሞ ይላል። ሁለቱም ይጋጫሉ። የመረጃው ምንጭ የሆነ ሰው ወይ የሆነ ቡድን እንዳለ ያሳያል። ራሱ መረጃ እንዳለው ደግሞ በሌላ መልኩ ያሳያል። የውሸቱ ልክ ይህን ያክል ነው። ሌላ ሰው ያለው ኢትዮጵያውያን ናቸው፣ የኢትዮጵያ መሪዎች ናቸው ማለት ነው። ሶሪ። ስለዚህ የኢትዮጵያ መሪዎች በተናገሩት ልክ ተናግሮ ኢትዮጵያ ወይም አብይ አህመድ ያጸደቀለትን ስልጣን ይዞ ለመቀጠል ለስልጣን ብሎ የሚቀባጥረው እንጂ የትግራይ ህዝብ ጌታቸው ተመልሶ ይህን ተናግሮ ተመልሶ እንዲያስተዳድረው ይፈቅዳል ብሎ አይደለም። በቃ አብይ አህመድ ነው የሚሾመኝ፣ እዛ ሁኜ መቀሌ ሁኜ ሀገሪቱን እየበጠበጥኩ እኖራለሁ እያለ ያለ ይመስለኛል። ለማንኛውም ይሄው ነው። ነገር ግን ከኔ ጋር የኔ ምክትል ሆነው የሚሰራ ሰው ታደሰ ወረደ ማለት ነው፣ ጀነራል ታደሰ ወረደ እሱም ጭምር ይህንን ነገር እንደሚያውቀው እሱም ጭምር ለጌታቸው ደግሞ ትንሽ እየራቀበት እንደመጣ የተናገረበት መንፈስም ነበረ። የጸጥታ ኃይል ጌታቸው በላከላቸው ደብዳቤ የትግራይ ሰራዊት ጌታቸው በላከው ደብዳቤ ስራቸው እንዲያቆሙ ነበር ፍላጎቱ። ሰራዊቱም በጌታቸው ስር ሆኖ ኮማንደር ኢንቺፍ ሆኖ የትግራይ ሰራዊት ለማዘዝ ያን ያክል የድንቁርና ጫፍ ያለው ሰው ነው። እኔ ራሴ ሰው ነው፣ ትግራዋይ ነው። አንድ ፌለው ትግራያን እንዲህ አድርጌ የማዋረድ ፍላጎትም ስላለኝ አይደለም። ቃል በቃል ያላቸውን ነገሮች እያነሳን የምናወራበት እዚህ የምንገመግምበት ምክንያቱም እኔ ከራሴ ያወጣሁት ሳይሆን የራሱን ውሸት ለማጋለጥ እንደሆነ ፍላጎቴ እንድታውቁ ነው። ኢትዮጵያውያን ይህን ሊረዱት ይገባል ነው። ዋና ፍላጎቱ ኤርትራና ኢትዮጵያ የሚያደርጉትን ጦርነት ለማፋፋም ከሆነ ለምንድን ነው ኢትዮጵያ ጦርነት የምትከፍተው ኤርትራ ላይ? አሰብ ለመጠቀም ከሆነ በጦርነት ነው ወይስ በመግባባት ነው መሆን ያለበት? ኢትዮጵያም ሆነች የኢትዮጵያ ሕዝብ ጦርነት የሚሸከምበት አቅም አለው? አሁን አንድ እውነታ ልንገራችሁ፣ ጌታቸውም ራሱ ተናግሮታል። የጦርነት ዳመና አለ በኢትዮጵያና በኤርትራ መካከል ብለዋል። ትላንት ኢሳያስ በአየር ወደ ኢትዮጵያ
የኢትዮጵያ መሪ ነኝ የሚለውን በአየር ወደ ኤርትራ ሲሄዱ ትግራይን ዘለው ሲሄዱ ኢሳያስ ወደ ኢትዮጵያ ሲመጣ ትግራይን ይዞ በትግርኛ ቋንቋ አውርቶ የትግራይ መሪዎች ተርጉመው ትግራይና ኤርትራ አንድ ሳይሆኑ ኢትዮጵያና ኤርትራ አንድ መሆን እንደማይችሉ አውቀው ነው ስትመጣ ትግራይን ጎብኝተህና ቢባል ኑሮ አሁን የመጣው የጦርነት አሁን ያለው የጦርነት ዳመና አይመጣም ነበር። ለትግራይ ያልሆነች ኤርትራ ለኢትዮጵያውያን ልትሆን አትችልም። ለትግራይ ያልሆነች ኢትዮጵያም ለኤርትራውያን ልትሆን አትችልም። ኤርትራም ከኢትዮጵያውያን ጋር ከኢትዮጵያ ጋር አንድነት ፈልጋ እንደሆነ ወይም መተባበር መተጋገዝ ፈልጋ እንደሆነ ልክ እንደ ጎረቤት ሀገር እንደዛ ፈልጋ እንደሆነ ትግራይን ረግጣ ትግራይን ሳትቀበል ትግራይን ሳታከብር ፍጹም ከኢትዮጵያ ምንም አይነት ጥቅም ልታገኝ አትችልም። አይሆንም የሚፈልጉትም ኢትዮጵያም እንደዛ ትግራይ ኢትዮጵያን ገንብታ ለኢትዮጵያ ህልውና ለኢትዮጵያ እድገት ደምታ ዋጋ ከፍላ እዚያ ያደረሰቻት ትግራይ እንደሆነች ለኢትዮጵያ ይታወቃል። አንድ በጣም ወዳጃችን ትላንት ስታወራኝ ነበር። ኢትዮጵያውያን ሴቶቹም በረሃ ሄደው በዋሻ ውስጥ የሚወልዱ ብሔረሰቦች የነበሩባት እንደ ሰው የማይቆጠር ህዝብ የነበረባት ኦሮሞም ጭምር ሌላ ቅጽል ስም ወጥቶለት ሲጠራ የነበረ ህዝብ አማራም ጭምር ኦኬ በበሽታና በሌላ ሞጀሌውን እየነቀሰ ሲውል የነበረ ማህበረሰብ ያለበት በድህነት ስትማቀቅ የነበረችበት በደርግ ጊዜ ምን ደረጃ ነበራት ኢትዮጵያ በዓለም ላይ በኦክስፎርድ ዲክሽነሪ የድህነት ምልክት ሆና ስትጠራ የነበረችው ሀገር ድሃ ሀገር ስትባል የነበረችው በዛ ደረጃ የነበረችው ሀገር ብሔር ብሔረሰቦች እኩልነታቸው እንዲያረጋግጡ በራሳቸው በማንነታቸው እንዲከበሩ ባህላቸው እንዲያከብሩ ኮርተው የራሳቸውን ባህልና ቅርስ እንዲያሳዩ እንዲያስጎበኙ ተምረው ተመራምረው ከቴክኖሎጂ ጋር እንዲገናኙ ኦኬ ሐኪሞች የፈሩበት መምራን የፈሩበት ኢንጂነርስ የፈሩበት ከእያንዳንዱ ክልል ከመጀመሩ ነው። የት ነበረች ኢትዮጵያ? የት ነው የደረሰችው በኢህአዴግ ዘመን የሚለውን የሚያውቅ ያውቀዋል አለችኝ። ኦኬ አጎብድነን የግመልና የፍየል ወተት ስንጠባ ስናልብ የነበረው ይህንን ብቻ የምናቅ ሰዎች ሆነን ሳለ በትግራይ ህዝብ መስዋዕትነት ግን ኢትዮጵያ ተቀይራ እኛ ራሳችን ከኢትዮጵያ ማልፈን ኢምፖርት ኤክስፖርት አድራጊ ሆነን ትግራይ ምንም ሳይደረግላት ሌሎች ክልሎች ነው ያደጉት። እኛንን ያደግነው ትግራይ አይደለችም። ሄደን አይተናታል፣ ጎብኝተናታል አለችኝ። ልብ ያለው ሰው ያውቃል። ትግራይ ሂዱ፣ ሰላም ሀገር ነው። አሁንም ቢሆን ሰላም የማይፈልጉ ሰዎች ሲመጡ መጥተው ጨፍጭፈውታል፣ ዋጋ አስከፍለውታል። እውነት ነው። ትግራይ ብትሄዱ ዛሬ ግን የትግራይ እናት እንደ ትላንቱ ነች። ትግራይ ብትሄዱ ዛሬ የትግራይ አባት እንደ ትላንቱ ነው። የትግራይ ወጣት እንደ ትላንቱ ነው። ትግራይ እንደ ትላንቷ ነች። አሁን የተቀየረ ነገር ቢኖር ህዝቧ ተቀንሷል፣ በጨፍጫፊዎች ተጨፍጭፏል። ኦኬ በራሳቸው ላብ ያፈሩት ሀገሪቱ ምንም ሳታደርግ በራሳቸው ላብ ያፈሩትም ተወስዷል፣ ተወረዋል። መድረበዳ ልታዩ ትችሉ ይሆናል። ከዛ ውጭ ግን ትግራይ እንደ ባህሪ እንደ ተፈጥሮ ሆኖ የሚቀየር ባህሪ የላትም። ሰው እንደ ሰው ነው የምታየው። ኦኬ እንደዚህ ነው። ስለዚህ አንዳንዶቹ የሚያውቁት ያውቁታል፣ ይህንን ይላሉ። ስለዚህ ትግራይን ሳይዙ ግንኙነት አይቻልም። ትግራይን ሳይዙ ሰላም አይቻልም። የትግራይ ሰላም አክብረው ነው ሁለቱም ሰላማዊ ግንኙነት ሊኖራቸው የሚችለው። አንዱ ለአንዱ ተከባብረው መኖር የሚችለው መከባበር ካለ ሰላም ካለም አሰብም ይሁን ምጽዋዕ ሌሎችም ጭምር መጠቀም እኮ ይቻላል።
ተጠቃቅሞ ኤርትራ ከኢትዮጵያ ምን ታገኝ ኢትዮጵያ ከኤርትራ ምን ታገኝ ተብሎ ተገምግሞ መሆን ይችላል። በሰላማዊ መንገድ መሆን ይችላል። ወደ ጦርነት ሄዶ ግን ሰው ለመጨረስ ካልሆነ በስተቀር የሚመጣ የለም። በእርግጠኝነት ምነግራችሁ ግን በኢትዮጵያና በኤርትራ መካከል ያለው የጦርነት ዳመና በቅርብ ጊዜ መዝነቡ አይቀርም፣ ይዘንባል። ያኔ ዋጋ ሲከፍሉ እናያለን። ትግራይ ምን ታድርግ እስከዛ እንግዲህ በትግርኛ ስናስተላልፋቸው የነበሩትን ነገሮች ማየት ይቻላል። ይሄ ነው አንዱ ማለት ነው። ስለ ታደሰ ወረደ የተናገረው፣ ስለ ጸጥታ ኃይሉ የተናገረው ግን በጣም የሚያስቁ ነገሮችም አሉበት። ለምሳሌ ውጪ ኃይላትን ኢንቮልቭመንት በተመለከተ ከሆነ ጥያቄውን ኢንኮንቴክስት ላስቀምጠው ብዬ ነው እየጠየቅ ያለው። የመከላከያን ስራ በተመለከተ ነው እኮ እየጠየቅ ያለው። የኢትዮጵያን ግዛቶች በተመለከተ ነፃ ማድረግን በተመለከተ ከጠየቅ የመከላከያን ነው ስራ ነው እየጠቀስክ ያለው። ሶ ስለተምታታብኝ ነው። የውጭ ኃይላትን በፌዴራል ፖሊስ መከላከል አይቻልም ማለት የመከላከያ ሰራዊት ጠቅላይ ሚኒስትሩ ናቸው። እኔ መከላከያ መግባት አለበት ነው ያልኩት እንጂ ፎርማል ጥያቄም ስላላቀረብኩ በዚህ ምክንያት እኮ የሚለው ያቀረብኩት ላይ ተመስርተ የጠየቅ ስለመሰለኝ ላቀረብከው ላይ ነው ተመስርቼ እየጠየቅ ያለሁት። እየፈለክ ያለው በእርግጥ አብይ ምን እንዲያደርግ ነው ወይ የፌዴራል መንግስቱ ምን እንዲያደርግ ነው? እሱን ግልጽ አድርግልኝ። ወደ ሌላ አሳጥሬ ልንገርህ። ዛላንበሳ ውስጥ 1 ሻለቃ ጦር፣ አይጋ ላይ 1 ሻምበል ጦር፣ አድበራህ ላይ 1 ሻለቃ ጦር ማለት ቁጥሩን ዝም ብሎ እንዲዋጋ አይደለም እየጠራው ያለሁት። ግን መቀለላ ላይ የተፈጠረ ችግር ዛላንበሳ ላይ የተቀመጠ ሻለቃ ምን ያደርጋል? ትክክል ነው። የቴዎድሮስ ጥያቄ ትክክል ነው። ይህንን ያቀረብኩላችሁ ለምንድን ነው? እስኪ አስቡት። የኦሮሚያ መሪ የኢትዮጵያ መከላከያ በእያንዳንዱ አካባቢ የኦሮሚያ ገብቶ ህዝቡን ቢያምስ፣ ምክንያቱም ኢዲሲፕሊን የሆነ ወታደር እንደሆነ አይተነዋል። እናቶች የሚደፍር ህፃናት ጁንታ ቀበርን እያሉ የ6 ዓመት ልጅ ከአንገት በታች አሸዋ ውስጥ ቀብረውት ነበረ። ራሳቸው በተናገሩት ነው እያቀረብኩ ያለው። ይህንን ያሉ ሰዎች፣ ይህንን የሚያደርጉ ሰዎች እንደዛ ቢደረግ አማራ ክልል ላይ ይሄ አረጋ ከበደ የሚባለው ሰውዬ የኢትዮጵያ መከላከያ ይግባ ብሎ ቃለ መጠይቅ ቢያደርግ ፋኖ አለ አይደለ? ኦሮሚያም ኦላ አለ። እነዚህ ባሉበት አካባቢ ይግባ መከላከያ ብለው አትሊስት እንኳን በውስጣቸው ለምን አይናገሩም? ህዝብ እንዲሰማው የሚያደርግ ሰው እንደዛ አይነት መሪ ቢኖር ከናንተ ክልል ምን ትሉ ነበር? የአማራ ልጆች ምን ትሉ ነበር? የኦሮሚያ ልጆች እንደዛ ቢሆን ማለት ነው። መከላከያ ይግባና ህዝባችን ያምስ፣ መከላከያ ይግባና ያለው ጦርነት ያፋፍም ቢባል ምን ትሉ ነበር? አሁን ትግራይ ላይ የደረሰው በመከላከያ የደረሰው ግፍ ከናንተ ጋር ኢኩዌት እያደረኩኝ አይደለም። የትግራይ የተለየ ነው። የተለየ መከራ፣ የተለየ ጭፍጨፋ ነው የተፈጸመባት እቺ ክልል እቺ ሀገር እና ሬንጀሩን ሲያዩ የኢትዮጵያ መከላከያ ልብስ ሲያዩ የሚደነግጡ ልጆች ባሉበት ሀገር፣ የሚደነግጡ እናቶች ባሉበት ሀገር፣ የሚደነግጥ ህዝቡ ብቻ አይደለም እንስሳቱም ጭምር ይደነግጣሉ። መሬቱም አይቀበላቸውም። መከላከያ ይግባ ማለት ምን ማለት ይመስላችኋል? በእርግጥ ውሳኔው የኛ ነው። መከላከያ የትግራይ ህዝብ ሳይፈቅድ አንዳችም እርምጃ መራመድ አይችልም ወደ ትግራይ ማለት ነው። ትግራይ ውስጥ እኮ ሲገባ ከትግራይ ህዝብ ጋር ነው መሆን የሚችለው። የትግራይ ህዝብ ሳይፈቅድ የገባ መከላከያ ምን ሊሆን እንደሚችል አስቡት። ችግር የለውም እሱ። ግን እንደዛ ቢባል ኖሮ እንደ ትግራይ መከራ ቢደርሱባችሁ፣ ጄኖሳይድ ቢፈጸምባችሁ፣ ኦኬ ኦሮሚያ ለምሳሌ ኬንያን ይዘው ሌሎች እነ ዩጋንዳ እነ ምናምን ይዘው የፌደራል መንግስት በኦሮሚያ ላይ መከራ ቢያደርሱ ኖሮ እና እንደዛ ያደረገው መከላከያ ይምጣ ብሎ የሚወስን መሪያችሁ ተመልሶ መግባት ይችላል? አዲስ አበባ ሆኖ እንደዛ አይነት መግለጫ ቢሰጥ
አማራ ክልል ከሱዳን ጋር ሆነው ሱዳንን ጠርቶ እና ሌሎች ክልሎች ትግራይም ሌሎችም ጨምሮ እናንተን የተጨፈጨፋችሁ እንደሆነ እና አሁን ጌታቸው እንዳለው ወደ ዘላንበሳ ወደ ምናምን እንደዚህ መከላከያ ይግባ እንዳለው በሱዳን ቦርደር በትግራይ ቦርደር በሌሎችም በኦሮሚያን ቦርደር ያለው መከላከያ ገብቶ እንደዚህ ያድርግ ቢባል እንደ ትግራይ መከራ ያያችሁ እንደሆነ ተቀበሉት ነበር? ያን አይነት ግፍ ነው ያን አይነት ክህደት ነው እየፈጸመ ያለው ጌታቸው በትግራይ ላይ። ለዛ ነው ተጋሩ እያንዳንዱ ትግራዋይ የምታዩት ወጣቶቹም ጭምር በቲክቶክ በምናምን ጌታቸው አንዴ ጦርሙሳ ሲይዘው አንዴ ጫታ ሲይዘው ምናምን እብድ የሚናገረው እንጂ ጤነኛ አእምሮ ያለው ሰው ለዛም መሪ ነኝ የሚል ሰው የሚናገረው አይደለም ብለው እየተናገሩ ያሉት ማለት ነው። ለዚህ ማሰብ የሚገባቸው ኢትዮጵያውያን በዚህ ልክ ነው። ይግባ መከላከያን የተባለው መከላከያ ቢገባ ምን ሊሆን እንደሚችል ስለምናውቅ ምን ሊያደርግ እንደሚችል ስለምናውቅ መከላከያ እንዲገባ አንፈቅድም አንፈልግም። ኦኬ ከኤርትራም ጋር ያለው መጀመሪያ እንዳለው አብይ አህመድ በሰላም ጨርሱት ማለት ይቻላል። በሰላም መጨረስም ይቻላል ኤርትራም ለራሷ ስትል። አሁን ሁለት ነገሮች ኢትዮጵያውያን ምናልባት አያውቁትም ብዬ የማስበው አብይ አህመድ ሁለት ጥያቄ ጠይቀዋል። ጦርነቱ መቆም አለበት ማለት አለባቸው ኢትዮጵያውያን። ጦርነት አያስፈልገንም፣ ከትግራይም ይሁን ከኤርትራም ይሁን ከሌላም ይሁን ጦርነት አያስፈልግም። ጦርነት የሚያስቀር መሪ እንጂ ጦርነት የሚሸት በየሄደበት ጦርነት የሚከፍት መሪ አንፈልግም ካላላችሁ በስተቀር የወለዳችሁት ወደዛ እየገበራችሁ ትሄዳላችሁ። ሁለት ነገሮች ግን ልንገራችሁ ትግራይን የጠየቀበት ማለት ነው። አንደኛ ምናልባትም ሶስት ነገር ማለት ነው። መጀመሪያ የጠየቀው ሰራዊታችሁ ይርዳኝና ኤርትራን እንውረር ነው ያለው። ይሄ ቃል በቃል የጠየቀው ነው። ቃል በቃል የጠየቀው ነው። የትግራይ ሰራዊት ያግዘኝ፣ ኤርትራን እንውረር፣ አሰብ እናገኝ፣ እንደዚህ ነው ያለው። ፓርላማ ላይ እንደዚህ ባለበት ወቅት ታስታውሱ እንደሆነ ፓርላማ ላይ ዛሬ በነገራችን ላይ ፓርላማ ላይ ቀርቦ ይመልሳል። የሆነ ነገር ደግሞ እንሰማለን። ፓርላማ ላይ ቀርቦ ያኔ 10 ሚሊዮን ለቅበትና ለኤርትራ አለ። ጎርፍ ነው ይሄ። ስለዚህ በ10 ሚሊዮን ጎርፍ አጥለቅልቄ ኤርትራን እቆጣጠራለሁ ነበር ያለው። በዛን ጊዜ ጠይቋቸዋል። አግዙኝ ኤርትራን እንውረር ብለዋቸዋል። አይ ኤርትራ የሰራችው ግፍ በትግራይ ላይ የምንረሳው አይደለም። ኦኬ የወሰደችው ንብረት መመለስ አለባት። የፈጸመችው ግፍ መካስ አለባት። ይሄ በሰላም እንጠይቃለን። በሰላም እምቢ ካለች በህግ እንጠይቃለን። በህግ እምቢ ካለች የምናደርገው ያኔ ነው የሚወሰነው። ይሄ ነበር መልሳቸው። አሁን ግን እየጠየቅከን ያለው ጥያቄ ኤርትራውያን የኤርትራ መንግስት በድንቁርናው በትግራይ ላይ የፈጸመው ግፍ ተመልሰን በኤርትራውያን ላይ ለመፈጸም አንፈልግም። ይሄ ነበር መልሱ። ሁለተኛ ጥያቄው ኦኬ ይህንን የምትሉ ከሆነ አትሊስት የተወሰኑ ሰዎች ስጡኝ። ኦኬ የተወሰኑ ሰዎች ስጡኝ፣ የተወሰኑ አመራሮች ስጡኝ። ይሄ ማለት ጎርፉን የሚመሩ ማለት ነው። 10 ሚሊዮኑን የሚመሩ ማለት ነው። ይሄም አይሆንም ተባለ። ይሄ አይሆንም ሲባል የትግራይ የጦር አመራሮች እየሸወደ እያታለለ መውሰድ ጀመረ። የወሰዳቸው ሰዎች ያው በትግራይን ለማጥፋት በመጡበት ከህዝባቸው ጎን ሆነው ያልታገሉቱ ከጎኑን ለማሰለፍ ሞከረ። ሌሎችም እየጠየቀ ነው። ሶስተኛው ያለው ኦኬ ይህንን እምቢ ካላችሁ ሽሬ፣ አድግራትና መቀለ ከነዚህ እየተነሱ ድሮንና ፕሌኖች ከነዚህ አካባቢዎች እየተነሱ ኤርትራን እንዲደበድቡ እኔ ከኤርትራ ጋር በማድረገው ጦርነት ያው ይሄ ጎርፉ ብቻ አይደለም የሚሆነው፣ ዘመናዊ ቴክኖሎጂ ነው የምጠቀመው፣ ፕሌኖችና ድሮኖች ናቸው የሚዋጉት። ይህንን ስለማደርግ የኔ ድሮንና የኔ ፕሌኖች
የሚነሱበት አካባቢ ስጡኝ ሽሬ ዓድግራትና መቀለ ስጡኝ ነው ያለው። ይሄ ማለት ትግራይ የጦርነቱ አውድማ እንዲያረጋት ነበር ፍላጎቱ እና ተገደን ያው ኤርትራ ድሮን ወዳለችበት መተኮሱ አይቀርም፣ ስቴሽኑ ወዳለበት መተኮሱ አይቀርም። ተተኮሰብን ብለን እኛም እንድንገባ ምክንያት ነው። ይሄም አይሆንም ተባለ። መጨረሻው ላይ ይህንን እንዲሰሩለት ሰራዊትም ህዝብም እንዲያታልሉ ጻድቃንና ጌታቸው በዋነኛነት ይዘው እነሱን የሚያግዙ ሌሎች ባንዳዎችም ጨምሮ ባንዳና ባንዳዎች ልኮ ነበረ ለመስራት የሞከረው። ጸረ የትግራይ ህዝብ የሄዱት ሰዎች መጨረሻቸው ምን እንደሆነ ጌታቸውን አይቶ መማር ይቻላል። ይሄ ነው የሆነው። ስለዚህ በዋነኛነት ጦርነት አንፈልግም የሚል ኢትዮጵያዊ እስካልተገኘ ድረስ የሚከፈለው ዋጋ እየከበደ ነው የሚሄደው ለማለት ፈልጌ ነው። ስለ ሰራዊት ትግራይ ሲናገር ግን ቋቋምን እንዳመራጭ አላይ ይህንን ቀጥለን እናየዋለን። የሌላ ፓርቲ አሁን ይሄ ከቀዳሚ ጀምሮ አቶ ጌታቸው ከጊዜያዊ አስተዳደር ፕሬዝዳንትነት ቦታ መነሳትህና በጀነራል ታደሰ ወረደ መተካትህ በስፋት እየተነገረ ነውና እንደዛ ነው ወይ? ዛሬም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ነህ ወይስ ማለት ያው ተተኪ ያልተዘጋጀልህ ማለት ነው ወይስ እስክትተካ ድረስ ስልጣን ለማስረከብ እየጠበቅ ነው? እስቲ ይሄን ነገር ክሊር አድርግልን መጀመሪያ። ወይ እንግዲህ እስካሁን ማቀው የተደረገ ለውጥ የለም። ያው ማህተብም አላስረከብኩም። ስለዚህ ምናልባት የሚደረግ ለውጥም ወይ የሚደረግ ሽግግርም ካለ በይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዚደንት እንደሆንኩ ነው የማውቀው። ይሄ ጉዳይ ያን ያክል ብዙ ሊያጨቃጭቅ የሚገባው ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው እስካሁን ማተሙ በእጄ ነው ያለው ነው ማለት ነው። የተደረሰ ስምምነት ግን አለ ማለት ያው ብዙ ደጋፊዎችም ተቃዋሚዎችም አሉ እንደምታውቀው። ደጋፊዎች ወይም በአጠቃላይ ቆመህለታል ብለው የሚያስቡትን ኮዝ የሚደግፉ ሰዎች ሁኔታውን ማወቅ ይፈልጋሉና ምንድነው በእርግጥ ያለው የተደረሰበት ስምምነት አለ? የምታውቀው ለውጥ አለ ወይ? የተደረሰበት የማውቀው ስምምነት የለም። አንድ ነገር ግን 2 ዓመት ሞልቶታል ዛሬ ጊዜያዊ አስተዳደሩ እንዳለመታደል ሆኖ የተቋቋመለትን ዓላማ ፈጽሞ ወደ በምርጫ ለሚመረጥ መንግስት ማስረከብ የነበረበት ጊዜ ነው። እርግጥ በተቋቋመበት ደንብ መሰረት ሌላ ተጨማሪ 6 ወር በፌደራል መንግስቱ ካቢኔ መራዘም ይኖርበታል። ባለፈው ሳምንት ወደ አዲስ አበባ የመጣሁበት ምክንያት ቀጥታ ከዚህ ጋር ተያያዥነት ያልነበረው ቢሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ አልነበረም። ዝም ብሎ የሚቀባጥረው። ለማንኛውም ግን እውነታውን ልንገራችሁ፣ የተደረሰበት ስምምነት የለም ያለው አለ ነው የምለው። እኔ የምለውም በማስረጃ አስደግፌ ያቀርብላችኋለሁ። እኔ አሁን ጌታቸው ሆነ ሌላ ሆነ የሰው ምርጫ ኖሮኝ አይደለም። የአሰራር ምርጫ፣ የአይዲዮሎጂ ምርጫ፣ የህዝብ ፍላጎትን የማስፈጸም ችሎታ ያላቸው አቅም ያላቸው ምርጫ ግን ሊኖረኝ ይችላል። ስለዚህ ምንድነው የተደረገው? አሁን ማህተም የያዙ ጌታቸውም እና ማህተም በጣም የሚገርም ቁርኝት ነው ያላቸው። ታስታውሱ እንደሆነ ምናልባት በትግርኛ ሆኖ ካልሆነ በስተቀር መግለጫም ሰጥቶ ነበር። ማህተም አልቀይርም አሉኝ ምናምን። ምን እንደሚጠቅም ማህተም አላውቅም። እዚህ ሀገር ማህተም አንጠቀምም። እኔ አሁን ይህንን ማህተም የምጠቀመው ወደ ትግራይ የሆነ ነገር ስልክ ነው እንጂ እዚህ ሀገር ላይ የእኔ ፊርማ ካለበት ድርጅቱ በአውስትራሊያ ህግ የተመዘገበ ስለሆነ ምንም አያስፈልገኝም። ኃይሌ እንደሆንኩ ዳይሬክተሩም ይታወቃል፣ ምልክበት ኢሜይልም ይታወቃል። ስለዚህ እዚህ ሀገር የማደርገውን ግንኙነት ማህተም አያስፈልገውም። ምን ማለት እንደው የድንቁርና ጫፍ ነው አነጋገራቸው። በማህተም ላይ ያላቸው እንትን
ስለማያውቁ ነው ብዬ ነው የማስበው። ለማንኛውም ግን ፕሬዚዳንቱ ተቀይረዋል። ተወደደም ተጠላም በግል የፌስቡክ አካውንት ጽፌዋለሁ። ተወደደም ተጠላም ተቀይረዋል። ጌታቸው የትግራይ ህዝብ ከጫንቃው የሆነ ነገር እንደወረደለት ነው የማስበው። የጌታቸውን የመውረድ ሁኔታ ማለት ነው። ጌታቸው የትግራይ ህዝብ ሸክም ነበረ እንጂ መሪ አይደለም። ሸክም ነበር። ጌታቸው የትግራይ ህዝብ በሽታ ነበረ። ኦኬ፣ ልክ ጉንፋን ሁሌ በየቀኑ እየመጣ እንደሚያስቸግረው ጉንፋን በጣም ዝም ብሎ ልክስክስ በሽታ ካለ ጉንፋን ነው። እንደ ጉንፋን አስቸጋሪ የሆነ የሚያስጠላ አመራር ትግራይ ውስጥ ነበር ከተባለ ጌታቸው። እኔ እንደ ግሌ የትግራይ ህዝብ በጌታቸው መመራቱ አዝናለሁ። ጌታቸው ትግራዋይ ስላልሆነ አይደለም። አስቡት፣ ትግራይ ላይ የደረሰ ማለት በትክክለኛ አእምሮ የሚያስብ ሰው ካሰበው ትግራይ ላይ የደረሰውን መከራ አይነት በእናንተ ክልል ቢደርስ ባላችሁበት አካባቢ ቢደርስ እና ህዝቡ ከደረሰበት መከራ እንዲወጣ የስነ ልቦና የማገገም ሁኔታ እንዲመቻችለት ከማድረግ ይልቅ በመከራ ላይ መከራ፣ በመከራ ላይ መከራ፣ በጭቅጭቅ ላይ ጭቅጭቅ እንዲሆን ያደረገ ሰው ነው። ሸክም ነበረ። ሸክሙን የወረደለት የትግራይ ህዝብ። ስለዚህ ግንኙነትም እንድታደርጉ ከሆነ ክልሎች ያው ከወዲሁ ማድረግ እንደሚቻል ነው የማውቀው። እኔ ታደሰ ወረደ ጀነራል ታደሰ ወረደ ነው የጊዜያዊ አስተዳደሩ ፕሬዚዳንት ሆኖ የተሾመው። አብይ አህመድ ማጽድቆለታል፣ ህወሓት አጽድቃለታለች። ስለዚህ ወዶ ወረደ ጀነራል ወዶ ወረደ ነው ፕሬዚዳንቱ። የተቀየረ ነገር የለም። ማህተም አላስረከብኩም። ማህተም ደብል አፕ እያደረገ ነገሮቹን ማህተም ያለበት ክልል ምንድነው ወረዳ እና ቀበሌ ሌላ ማህተም እያሰሩ ገብተው ህዝብ እንዲበጠብጡ ሲያደርግ የነበረ ልጅ ነው። ይሄ ልጅ የምንድነው የህፃናት ጨዋታ ሲያካሂድ የነበረ ሰው ነው። ስለ ማህተም ቢያወራ አይገርመኝም። ያ ነበር ሲጫወት የነበረው እና አሁን ተቀይረዋል። ኦልሬዲ የትግራይ መሪ የትግራይ ፕሬዚደንት ወዶ ወረደ ሆነዋል ማለት ነው። እና ምንድን ነው የሚለው ስለ ወዶ ወረደ ሲያወራ ወዶ ወረደ አሁን ማለት ጸረ ወዶ ወረደም እንደሚሄድ ከትንሽ ጊዜ በኋላ ታዩታላችሁ። ወዶ ወረደን እያዋረደ ወዶ ወረደን እየሰደበ ቃለ መጠይቅ እንደሚያደርግ እርግጠኛ ነኝ። ምን አለ ኃይሌ ትሉኛላችሁ? እዩት። ብዙ ጊዜ ስልክ ማጥፋት ወይ ማራቅ ነው እንደ እንትን የሚቆጥሩት። ከምክትሌም ጋር መገናኘት ካቆም ረዥም ጊዜ ሆነዋል። እሳቸው ብዙ ስታይላቸውም ነው የሆነ ችግር ሲፈጠር ብዙ ጊዜ ችግር ሲፈጠር ስልካቸው ያጠፋሉ፣ ከቢሮቸው ይጠፋሉ። ስልታቸው ነው የሚለው እንደ ስልት ይጠቀማሉ ወዶ ወረደ ማለት ነው። ይሄ መግቢያም ከትንሽ ጊዜ በኋላ ጸረ ወዶ ወረደ የሚመጡ የስድብ ናዳዎች ታያላችሁ። እንደዛ ነው ሰውየው። ከዛ ውጭ ምንም የሚያውቀው ነገር የለም። ሚዲያ ላይ እየወጡ መንተባተብ፣ ሚዲያ ላይ እየወጡ ያለና የሌለ ነገር መቀባጠር መሪነት አይደለም። መሪነት 3 ነገሮችን የያዘ ነው። የሚያደምጥ ጆሮ ያለው፣ ትዕግስት ኑሮት ቁጭ ብሎ ህዝብን የሚያዳምጥ ችሎታ ያለው ጆሮ ያለው ሰው ያስፈልጋል። ያ መሪ የሰማውም አናሊሲስ ሰርቶ ለህዝብ በሚረባ መልኩ የማቅረብ ችሎታ፣ የመስራት ችሎታ፣ የማቀነባበር የመምራት ችሎታ ሊኖረው ይገባል። ኦኬ፣ ክሪቲካሊ አናላይዝ የሚያደርግ ጭንቅላት ያስፈልገዋል። ኮሙኒኬት የሚያደርግ አንደበትም ያስፈልገዋል። ጌታቸው እነዚህ ሁለቱ ቅድም ያልኳቸው ሳይኖሩት ከምንም ተነስቶ የመናገር ችሎታ አለው። ይሄ ነው ችሎታው። መሰረት የሌለው ወሬ ሆኖ የሚያልቀው የሱ ንግግር ደግሞ ቅድም ያልኳቸው አንደኛ አይሰማም፣ ትዕግስትም የለውም። ቁጭ ብሎ ቢሮ ውስጥ የመምራት ችሎታም የለውም። ያ ስለሌለው ስለማያደምጥ ህዝብን ስለማያደምጥ እና
የተነገረውም ስለማይሰማ ክሪቲካሊ አናላይዝ ስለማያደርግ የመጣለትን ተናግሮ የሚወርድ ሰው ሆነ ማለት ነው። መጨረሻው እንደዚህ ሆነውም ያ ነው። አሁን ወደ ወረደን ከወዲሁ ጀምሮታል። ስልካቸው ያጠፋሉ። ግንኙነት ካቆምን ቆይተናል። እውነት ነው። ራሱ በዚህ ቃለ መጠይቅ ላይ ካለው መንግስት እንደዚህ ማድረግ አለበት፣ መንግስት እንደዚህ ሊያደርግ ይገባ ነበር ይሉኛል ከኔ ጋር የሚሰሩ ሰዎችም ጭምር ምክትሌም ጨምሮ እንደዛ ይላሉ የጸጥታ ኃይሎች ምናምን ይላል። እንደዛ ሲሉት ቢሰማ ኑሮ እና ከነሱ ጋር ቁጭ ብሎ እንዴት እናድርገው ቢል ኑሮ እንደ መሪ የመስማት ችሎታ ቢኖረው ኑሮ እዚህ አይደርስም። እንደዚህ አይነት ውርደት ምንድን ነው ያለው ብርሃኑ ጁላ? በዘራችሁም አይድረስ ነው። እንደዚህ አይነት ውርደት የለም። እንዲህ ነው ተዋርዶ የወረደው። የትግራይ ህዝብን ከቶ ኢትዮጵያውያንን የሚጠቅምበት መንገድ የለም። እርግጠኛ ነኝ ያለኝ መረጃም እንደሚያሳየኝ ወደ ትግራይ አይመለስም፣ ወደ ውጭም እንዳይሄድ አዲስ አበባ ውስጥ ቁጭ እንዲል የቤት እስረኛ አድርጎ እንደሚያስቀምጠው ያ ነው ያለኝ መረጃ የሚያሳየው። ህዝብህን ስከዳ እንደዛ ነው። ህዝብ ባይከዳ ኑሮ እንደዛ ትሆናለህ። ትግራይ ማትሄድም፣ ውጭ ማትሄድም፣ አዲስ አበባ ሁን ተብሎ ሲቀመጥ ልጃችን ላክልን የሚል ህዝብ ቢኖር በእርግጠኝነት አብይ አህመድም እንደዛ ያደርግ። ህዝቡን ስለከዳ ነው ጌታቸው እንደዚህ ሆነው ማለት ነው። ለማንኛውም ካላቸው አሁን ከተናገረው ወደ ወረደም አስመልክቶ የተናገረው ማለት ሰው ከሚጠብቀው በታች መሆኑ የወረደ መሆኑ አንገናኝም ነበረ እና ምን ታረግ ነበር? ከምክትል ካልተገናኘ፣ ከህዝብ ካልተገናኘ፣ ህዝብን ካልመራህ ምን ታረግ ነበር ቢባል ምን ሊል ነው? አሁን ራሱን ነው የሰደበው፣ ራሱን ነው ያዋረደው። ኦኬ ህሊና ያለው ሰው እንዴ እነዚህ ሰዎች አያገኙትም ነበር እኮ አይልም። መሪ ነው። አለመታደል ሆኖ ጌታቸውን መሪ ብሎ አስቀምጠዋል። መሪ ከሆነ ምክትሉ ለረጅም ጊዜ አልተገናኘንም እንዳለው እንደዛ ያልተገናኙ እንደሆነ ምን እየተሰራ እንደነበረ ማያውቅም ማለት ነው። ዝም ብሎ ስልጣኑን ለማስቀጠል ብቻ ነበር እዛ ቁጭ ያለው እንጂ የህዝቡን ፍላጎት የማስፈጸም ፍላጎትም ችሎታም አልነበረውም ማለት ነው። ሌላ ህብረተሰብ እንደሚሰድበው ሁላ አያውቅም። አያችሁ፣ ይሄ ነው አሁን ይህንን ምለው ለሌላ አይደለም፣ እንዳትሸወዱ ነው። በተለይ መሪዎች እንዳትታለሉ። ጌታቸው አንድም ደጋፊ የለውም። ተታሎ የሚመራ መስሎት በወሬ በምላስ ሸውዶት ተታሎ የገባ በሱ ድጋፍ ውስጥ የነበረ ሰውም አሁን ምን እያለ እንደሆነ በደንብ እያየናቸው ነው። ትላንት ማሳይቻቸዋለሁ እና ይሄ ነው እየሆነ ያለው ማለት ነው። ለማንኛውም ስለወደ ወረደ የሚቀጥሉ ፍረጃዎች እንደሚኖሩ አምናለሁ። ጌታቸው ከዚህ ከቀጠለ እንደ መሪ ኦልሬዲ ትክክል እንዳልሆነ እየነገር ነው ቆይተን አሁን ራሱ ጥሎት ሄዷል፣ ተቀይሯልም። አሁን እንዳልኩት በጀነራል ወደ ወረደ እንደ ግለሰብም ጭምር እንዲዋረድ ካልሆነ በስተቀር ካሁን በኋላ እንደዚህ አይነት ወሬ እንደዚህ አይነት የወረደ ውሸት የመዋሸት አባዜው ከቀጠለበት እንታገለዋለን። ምንም ጥያቄ የለውም። ፓርቲ እንዲያቋቁም ፍላጎት እንዳለውም ያሳየበት እንትን ነበረ። ይሄ ዲሞክራሲ ነው። የዲሞክራሲ አንድ መገለጫ ነው። የትግራይ ህዝብ የታገለለት አንዱ ዓላማም ነው። ማንም ሰው የፈለገውን መሪ እንዲመርጥ፣ የፈለገውን ፓርቲ እንዲመርጥ የመልታይ ፓርቲ ሲስተም ታግለን ያገኘነው ነው። ከኢሰፓ ውጭ ሌላ ፓርቲ አይቋቋምም እያለ የነበረው ደርግ ያ ሲሸነፍ በምን እንደተተካ ስንት ፓርቲዎች እንደተፈጠሩ ታውቃላችሁ ማለት ነው። ይህንም ተጠይቆ እንደነበር አብይ አህመድ ጠይቆት እንደነበር ሰው መስሎት አሁን የወደቀ ሰው ቢኖር ጌታቸው ነው ብሎ አብይ አህመድም ራሱ ንቆታል። ህዝብህን ስትንቅ፣ ህዝብን ስትከዳ መጨረሻ ላይ ምን እንደሚሆን ታውቃላችሁ ማለት ነው። የፓርቲ ጉዳይ ያለው አሁን
አማራጭ አላየህም? ለምን ሌላ ፓርቲ ማቋቋም አስቤው አላውቅም። ኢንፋክት ሌላ ፓርቲ ማቋቋም ይቻላል ወይ ብሎ ተጠይቄ አውቃለሁ። አይ በዚህ መልኩ ጠቅላይ ሚኒስትሩ ምክትል ፕሬዝዳንት ባሉበት ሌላ ፓርቲ ማቋቋም እድል ማለት እንደዛ ሪኮመንድም ተደረገ ነበር። አያችሁ አብይ አህመድ ቀድምም የተናገርኩት ነገር አለ። ትግራይን አበሳብሶ ትግራይን አፍርሶ ህወሓትን አፍርሶ ወደ ኤርትራ ለመቀጠል የነበረውን ፍላጎት በጌታቸው ሲገልጥ ፓርቲ ለምን አታቋቁምም ማለቱ ፓርቲ አቋቁሞ ህወሓትን አሸንፎለት ዋነኛ የአብይ አህመድ ፍላጎት ምንድነው? ህወሓት ላይ ያለው ጥላቻ የሚገለጸው ህወሓት የአብይ አህመድ የንጉስነት መንፈስ የሚቀበል አይደለም። ዲሞክራቲክ ፓርቲ ስለሆነ በትግል የመጣ ህዝባዊ ፓርቲ ስለሆነ እና ሄድ ቱ ሄድ ማን ቱ ማን ክርክር ቢሆንም ህወሓትን ማሸነፍ እንደማይችል ያውቃል አብይ አህመድ። ስለዚህ ህወሓት የማፍረስ ሂደቱ እንደነጌታቸው ባሉ በመሰሉ ሰዎች ባምቡላዎች ማፍረስ ይፈልጋል። በቃ የእነንትና ፓርቲ እያለ መሸወድ ማታለል ይፈልጋል። ይህንን ለምን አታደርግም ብሎ እንደነገረው ነው እየነገረን ያለ። ፓርቲ አቋቁሙ ብሎ መናገር የሚችል ሰው ነው ወይ አብይ አህመድ? ኢትዮጵያ ውስጥ ያሉ ፓርቲዎች እውነት በህጉ መሰረት የሚደረግላቸው ሁሉ ተደርጎላቸው ነው የሚኖሩት? እንደዛ ነው። ትግራይን የማፍረስ መንገዱ ግን በሁሉም መልኩ መክሮታል። እንደነዚህ አይነት ጅላንፎዎችም እሱ ራሱ እንደሚገልጸው ይዞ መክሮታል ማለት ነው። ፍላጎት የለኝም አስቤው አላውቅም። አሁን ግን ሐሳብ እንዳለው ይገልጻል። ምክትል ይሄ እየተጋጫችሁ ከምትቀጥሉ እንደዚህ ቢሆን ወይ እኔ ያልኩት ህወሓት ከነ ብዙ ድክመቱ አድነን መሰናበት ነው የምፈልገው። ማለት ህወሓት የሚባል ድርጅት ነው አባል ሆኜ የማውቀው። ስወጣም ህወሓት ሆኜ እወጣለሁ። ስለዚህ የሚል ነው። ከፖለቲካ ከህወሓት ከወጣ ከፖለቲካ መሰናበት ነው የምትፈልገው? ከፓርቲ እወጣለሁ ያልኩትን ነው የምነግርህ። እወጣለሁ ፖለቲካ ታቆማለህ ማለት አይደለም። ፖለቲካ የተደራጀ ፖለቲካ ውስጥ የመግባት ፍላጎት የለኝም አሉ። ለማንኛውም የህወሓት ጉባኤ ያደረገው ነው አረኩ የሚለው ህወሓት ጋር ያለ ልዩነት አንደኛ ጉባኤው ፌክ የጨረባ ጉባኤ ነው የሚል እምነት አለኝ። ኢትዮጵያውያን እንዴት ንቃችሁት እንደሚሆን ይገባኛል። የጨረባ ምርጫ ነው ምናምን እያለ አብይ አህመድ ሲናገር ታስታውሳላችኋል። ምርጫው የጨረባ ምርጫ አለው አብይ አህመድ 2012 ያካሄድ ነው ማለት ነው። ይሄ ልጅ ደግሞ የጨረባ ጉባኤ ነው ይላል። ምን ተልእኮ እንደነበረው ጌታቸው ከዚሁ መረዳት ትችላላችሁ። እንደዚህ አይነት ከሃዲ መሪ በዘራችሁ ማይድረስ ነው፣ ለእናንተ ማይስጣችሁ ነው የኔም እምነት የኔም ምኞት ለእናንተ ማለት ነው። ይሄ የክህደቱ ጫፍ የአብይ አህመድ ቃላትም ጭምር ይዞ መጥቶ ነው ትግራይ ላይ እንደዚህ አይነት ነገር የፈረደባት ጌታቸውና በደንብ ተረድታችሁት ይሆናል የሚል እምነት አለኝ። ጌታቸው መስርቶት የሚመጣ ፓርቲ ምን የሚመስል ይመስላችኋል? እኛ እናሸንፋለን እያለ ጫት ይዞ ምናምን ይዞ እንደዛ የሚል አይመስልም። ጌታቸው መስርቶት የሚመጣ ፓርቲ እርግጠኛ ነኝ ትግራይ ላይ ተቀባይነት ያገኛል የሚለውን ነገር እርሱትና ኢትዮጵያውያን እንደ ፓርቲ ቆጥሩታል ወይ የሚል እኔ ማለት ግራ ይገባኛል። ምናልባትም ይዘው ይመጡ ይሆናል። ሰዎች ሸውደውት አታለውት አንተ እኮ ምናምን እያሉ የነገሩትን እንዲናገርላቸው እንዲያስተጋባላቸው ይዘውት ይመጡ ይሆናል። የምናየው ነገር ይኖር ይሆናል። ግን እስኪ ይሁንና እናየዋለን። ያኔ በደንብ አድርገን እናብራራዋለን ማለት ነው። ግን የጌታቸው ፓርቲ ምን ሊመስል እንደሚችል ኢትዮጵያውያንም የሚያጡት አይመስለኝም። የቲፒኤልኤፍ አመራር ስለ ሀገርነት የሚያወራው ልድገመው የሞቀታ ነው እንጂ ፕሮግራሙን ሳይቀይር አውርቷል። ግን የቲፒኤልኤፍ አመራር አውርቷል ስለ ሀገርነት፣ ስለ ትግራይ ሀገርነት ሲያወራ ሰምቼ አላውቅም። ስለዚህ እያልኩ ያለሁት ምንድን ነው፣ እኔም እንዳመራር የውሸቱን ጫፍ ይዩት።
የትኛው የቲፒኤልኤፍ አመራር ነው ሀገር ብሎ የሚያውቀው? እኛ እኮ ቲፒኤልኤፍ እንደ ትግራዋይ እንደ አንድ ትግራዋይ ወጣት ቲፒኤልኤፍ የምደግፍበት ቲፒኤልኤፍ መፍረስ የለበትም የምልበት አሁን ቲፒኤልኤፍ በስሜ በትግራይ ህዝብ ስም ፈርሞ የመጣ ፓርቲ ስለሆነ ሰላም ለማድረግ የሰላም የፕሪቶሪያ ስምምነት በቲፒኤልኤፍ ስለተፈረመ እና ፈራሚው ከፈረሰ ውሉ ስለሚፈርስብን እንዳይፈርስብን ስለምፈልግ ነው። ዋነኛ እሱ ነው። ሁለተኛ ቲፒኤልኤፍ መፍረስ ካለበት በትግራይ ህዝብ ነው፣ መቀጠል ካለበት በትግራይ ህዝብ ነው፣ ማንም አይደለም። ግን ቲፒኤልኤፍ ሀገር እንሆናለን ብሎ አያውቅም። የቲፒኤልኤፍ መገለጫ የራስን እድል በራስ የመወሰን መብትን የማስከበር ሂደት ብቻ ነው። የትግራይ ህዝብ ካለ እንሆናለን፣ የትግራይ ህዝብ ካላለ እንግዲህ ህዝቡ ወደ ፈለገው እንሄዳለን። በጣም የለሰለሰ አቀራረብ፣ ለሌላም የተመቸ አቀራረብ ነው። እንደኔ ቢሆን ኑሮ ትግራይ ካሁን በኋላ ከበላቻት እና ካስበላቻት ሀገር ከኢትዮጵያ ጋር መቀጠል የለባትም የሚል ጽኑ እምነት አለ። እንደኔ ቢሆን እንደ አንድ ትግራዋይ ሆኜ ስናገር ኦኬ። እና ይሄ ግን የሚሆነው የትግራይ ህዝብ ልክ ነህ አንተ ያልከው ልክ ነህ ብሎ ከተቀበለውና ህዝቡ አሁን እያልኩት ባለው እምነት ውስጥ ካለ ብቻ ነው እንደዛ የሚሆነው። ስለዚህ ይሄንን ለማድረግ ምርጫ ማድረግ፣ ይሄንን ለማድረግ የትግራይ ህዝብ የፈለገውን እንዲመርጥ እድል መፍጠር ያስፈልጋል። የቲፒኤልኤፍ አመራር ግን አንድም ቢሆን ጌታቸው አሁን እንደዋሸው በእናንተ ፊት አሁን እንደዋሸው የቲፒኤልኤፍ አመራር ሀገር እንሆናለን ብሎ አያውቅም። ልክ ነው ቴዎድሮስ ሲጠይቀው ብሏል ወይ ሲል ሰምቼ አላውቅምና ነው ብሎ እንደጠየቀው እኔም ሰምቼ አላውቅም። የለም ይሄ ሰው ዝም ብሎ የመጣለት የሚቀባጠር ሰው እንደሆነ ያሳየኛል። ለእናንተም እንደዛ እንደሚሆን አልጠራጠርም። እኔው ፌደራል መንግስቱ ማለታችሁ ወይ ማለትህ የፌደራል መንግስቱ አንዳች ነገር እንዲያደርግ መደበኛ ባልሆነ መንገድ ቢሆን እየጠየቅ አይደለም ወይ? አንድ የሰራዊቱ ፕሬዘንስ እሺ ምንድነው የሚለውን ጠይቀኝ። እሱ ነው ጥያቄ። ለምንድን ነው የሚያስፈልገው? መቀሌ ውስጥ ላለ የፖሊስ ስራ መከላከያ ሰራዊትን አልጠራም፣ ድጋፍም አልፈልግም። እና ምንድን ነው የጠራኸው ታዲያ ብላችሁ ጠይቁት። ማንም ኢትዮጵያዊ ይህንን መጠየቅ አለ። በእናንተም ይደርሳል። ምን እያልን ነበረ መሰላችሁ? ጦርነቱ እኛ ላይ ሲከፈት ኢትዮጵያውያን ብሔር ብሔረሰቦች ይህንን ጦርነት መቃወም አለባችሁ። ይህንን ጦርነት ሳትቃወሙ ቀርታችሁ እንደሆነ ነገ በእናንተ ላይ ይመለሳል። ይሄ ቃል በቃል እኔም ራሴ ያልኩት ነው። በዚህ ሚዲያ ውስጥ በዚህ ሚዲያ ላይ ብዙም ሳይቆይ የትግራይ ጦርነት በጀግኖች ብልሃት መፍትሄ ሲያገኝ የአማራ ጦርነት ተከፈተ። የኦሮሚያ ጦርነት ነበረ። ሌሎቹም እንደዛ ቀጠሉ። ሁሉም ብሔር ብሔረሰብ ጦርነት አያስፈልግም አቁም ልጆቻችን አንልክም ቢል ኑሮ ግን ድፍረት አግኝቶ ትግራይን የሚወርበት ሁኔታ አይኖርም ነበር። የትግራይ ህዝብም ያን ያክል ዋጋ አይከፍልም ነበር ማለት ነው። አሁን ጌታቸው በዚህ አንደበቱ አሁን በምታዩት አይነት አፉ የኢትዮጵያ መከላከያ ይግባ ብሎ ጠራ። ጣልቃ ግባ ኢትዮጵያ ብሎ ጠራ። ኢትዮጵያ ግን ጀግኖች ያሉበት ሀገር ስለሆነ ትግራይ በጌታቸው አንደበት የተጠራ ጥሪ አላከበረችም። ጥሩ ነው ይህን ማድረጓ አለማክበሯ፣ የጌታቸውን ጥሪ ሰምተው አለመግባታቸው ጥሩ ነው። ተረፉ፣ አትሊስት ተረፉ። በቃ ጠርቶናል ጌታቸው ብለው እየተጓተቱ ቢገቡ ኑሮ የገባው እዛ መቀበሩ ነበር። አሁን እኮ ቢያንስ የኢትዮጵያን ያክል አቅም ያላት ሀገር ናት ትግራይ። መደፈር አትችልም። እንደ ጌታቸው አይነት ከላይ መሪ ሆኖ ሲቀመጥ ምን አይነት መከራ እንደደረሰባት ይታወቃል። 2 ዓመት ሞልቶታል ይል ነበር። በ2 ዓመቱ ነው ውልቅ ብሎ የጠፋልን። እንኳንም ጠፋ፣ እንኳንም ሄደ፣ እንኳንም ጥሎ ወጣ። 2 ዓመት ሙሉ ግን ሸክም ነበረ። የትግራይ ህዝብ ተሸክሞት የሚሄድ ሸክም ነበረ እና መከላከያ ይግባ ማለቱ
መቀሌ ውስጥ ላለው የፖሊስ ስራ ይግባ አላልኩም ይላል። ታዲያ የት ላለው ነው ይግባ ያልከው? ይሄ እርግጠኛ ነኝ እናንተም በደንብ የናቃችሁት ጉዳይ ቢሆን ነው ብዬ ነው የማምነው። እና አንዳንድ ሰዎች የሚያሽቃብጡ ኢትዮጵያውያንን ባዮች እንዳሉ እያየን ነው። ትላንትም አሳይቻችሁ ነበር እና ኤርሚያስ ጌታቸውን ጫፉን እንዳትነኩት ሰላም የምትፈልጉ ከሆነ ይላል ኤርሚያስ። በስምምነት ፌዴራል መንግስቱን አሳምናችሁ ራሱ ጌታቸውን አሳምናችሁ ህዝቡን አሳምናችሁ እነ ጀነራል ጻድቃንን አሳምናችሁ ከሆነ በሰላም ይለቅ ከሆነ በሰላም ይልቀቅ። እሱ ችግር የለውም። አሁን እንጂ ሰው መሆኗ ነው። በትግራይ ህዝብ ጣፈንታ ገብቶ ጌታቸውን ጫፉን እንዳትነኩት ዋ ይላል ማለት ነው። ቤቱ ማስተዳደር የማይችል ነው ብሎ ሀብታሙ እግዚአብሔር ይስጠው ነግሮናል። ቤቱ ማስተዳደር የማይችል ሰው ነው። ሚዲያ ላይ ወጥቶ ግን የወንድ ወንድ ይጫወታል። እንደዚህ አይነት ወራዳነት ባያደርገው ነው የሚሻለው። ዝም ብዙ ይለፈልፋል፣ አየዋለሁ። ሰዎችም እንደዚህ እየቆረጡ ይልኩልኛል። ምን አገባው ሊባል እነ ጀነራል ጻድቃን አናግራችሁ ጌታቸውን እንደዚህ ጫፉ እንዳትነኩት ምን አገባ ቢባል ምን ሊል ነው? የሚዲያ ለዛውም የኢትዮጵያ ሚዲያ ስራ አይደለም። ይሄ የኛ ስራ ነው። የራሳችን ጉዳይ ነው። የውስጣችን ጉዳይ ነው። አሰራር አለው። እንዴት እንደሚቀየር አሰራር አለው። የህዝቡ ፍላጎትም እንዴት እንደሚረጋገጥ የራሱ መንገድ አለው። ምን አገባውና ነው እንደዚህ የሚጨማለቀው ያላችሁ እንደሆነ ግን ትንሽዬ ልክ እንደ ኤቲኤም በካርድ የሚሰራ ሰው ነው። ያውቁታል። ራሳቸው ያሉት ነው። እኔ የምለው አይደል። እግዚአብሔር ይስጠው ሀብታሙ በደንብ አድርጎ ስለዚህኛው ሰውዬ ነግሮናል። እና እሱ ባለው ቤትህን አስተዳድር መጀመሪያ ወዳጅ፣ እንደዚህ አይነት የማያዋጣ ጨዋታ ባትጫወት ይሻልሃል ነው። ይህንን ነው የምለው። የጌታቸው ጉዳይ ተነግሮ የሚያልቅ አይደለም። ጌታቸው አብይ አህመድም እንደገለጸው በደንብ አድርጎ እንደገለጸው አንድ ቃል ልድገምላችሁ። የአብይ አህመድ አገላለጽ ጌታቸውን ሲገልጸው 18 ሰዓት የሚጠጣ ይለዋል። 18 ሰዓት የሚጠጣ አብይ አህመድ ያለውን ነው። ጌታቸው እንደዚህ ባዋርደው ባላዋርደው ብዬ እየተናገርኩት አይደለም፣ ያለውን ነው እየደገምኩላቸው ያለሁት እንጂ አሰራሩ፣ ተግባሩ፣ ህዝቡን መክዳቱ ከውርደትም በላይ ነው ማለት እኔ ከምለው በላይ ነው እና እናንተም ታውቁታላችሁ። አብይ አህመድ የገለጸበት መንገድ ግን ብነግራችሁ ጌታቸውን በደንብ ትረዱታላችሁ ለማለት ነው። ጥሩ አገላለጽም ስለሆነ 18 ሰዓት የሚጠጣ 2 ሰዓት የሚተኛ አንድ ሰው ስንት ሰዓት መተኛት እንዳለበት 2 ሰዓት የሚተኛ 18 ሰዓት የሚጠጣ 2 ሰዓት የሚተኛ 2 ሰዓት የሚፎግር 1 ሰዓት በሚዲያ እየወጣ የሚፎክር አሁን እንዳያችሁት አይነት ክህደት 1 ሰዓት ደግሞ የህዝብ አገልግሎት ቢሮ ውስጥ ገብቶ የሚያበላሽ ብልሹ ባለውለታችን ነው ብሎታል አብይ አህመድ። እኛ አይደለም አብይ አህመድ ያለው ነው። ጠይቁት ሄዳችሁ አብይ አህመድ ይጠይቀው ሄዶ አይደለሁም የሚል ከሆነ ሄዶ ይጠይቀው። ይህን ማረጋገጥ የሚፈልግም አብይ አህመድ በኦህዴድ በኦሮሞ ብልጽግና ስብሰባ ላይ የተወሰኑ ሰዎች በነበሩበት ማለት ነው የላይ አመራሮች በነበሩበት ያለው ነው። ምንም ማድረግ አይቻልም። አውቆታል። ህዝብህን ስትሸጥ ከዋና ከቤዝህ ስትለቅ የሚደርስብህ ውርደት ይሄ ብቻ አይደለም፣ ከዚህም በላይ ይሄዳል እና እናየዋለን። ቀጥለን የምናየው ነው ማለት ነው። ከሁሉም በላይ ኢትዮጵያውያን ምናልባት ማለት አለባችሁ ማድረግ አለባችሁ ብዬ የማስበው አንድ ነገር ላስቀምጥና ዛሬ በጌታቸው ኢንተርቪው ላይ የነበረን ቆይታ ይህንን በዚህ እንቋጫለን ማለት ነው። የትግራይ ህዝብ አሁንም ተፈናቅሎ ከመሬቱ ከቤቱ ወጥቶ በመከራ ውስጥ ያለ ህዝብ በጣም ብዙ ነው። ሚሊየንስ ነው። ከምዕራብ ትግራይ የተፈናቀለው የት እንዳለ ይታወቃል። እና ህዝባችን አፈናቅለው እነማን ናቸው ይዘውት ያለው የሚልም ኢትዮጵያውያን በሙሉ የሚያውቁት ነው። ታሪክ አይደለም፣ አሁን ያለ ነው። ስለዚህ ከደቡብ ትግራይም ከሰሜን ምዕራብም ያሉት የተፈናቀሉት
ብዙዎች ናቸውና ማንም ሰው ከቤቱ ወጥቶ ተፈናቅሎ መኖር የማይፈልግ ኢትዮጵያዊ የትግራይ መሬት መልሱ፣ የትግራይ ህዝብ ተፈናቃዮች ወደ ቦታቸው ይመለሱ፣ በትግራይ ውስጥ ያሉት የባዕድ ሰራዊት ከትግራይ ፍላጎት ውጭ የሆነ የማንምም ይሁን ይውጣ፣ ሰላም እንድናገኝ ከሆነ ትግራይ ሰላም ማግኘት መቻል አለባት ብሎ ማንኛውም ኢትዮጵያዊ በሚዲያም ይሁን በሌላም መናገር አለበት። ሰላም እንድታገኝ ከሆነ ኢትዮጵያ ትግራይ ሰላም ማግኘት አለባት። ዝም ብሎ አይደለም። የሀገሪቱ መሰረት ናት። ራሱም እንዳለው ታሪክም እንደሚያሳየው ከመሰረቱ ከስሩ እየተናጋ ያለው ዛፍ መውደቁ አይቀርም። ስለዚህ ራሳችሁን ለማዳን ሀገሪቱን ለማዳን ትግራይን ማዳን የትግራይ ሰላም መጠበቅ የግድ ይላቸዋል ማለት ነው እና ይሄው ነው። ካሁን በኋላ መሪዎች የምትባሉም ከጌታቸው ጋር ሳይሆን ከወድ ወረደ ጋር በመሪነት ደረጃ ከቲፒኤልኤፍ አመራሮች ጋር በመሪነት ደረጃ ከሌሎች አመራሮች ትግራይ ውስጥ ካሉት ህዝባቸውን ካልከዱ ጋር ተገናኝታችሁ ሰላም እንድታመጡ ሚዲያዎችም የኛ ሚዲያ ሁሌም ክፍት ነው። ሁሉንም ሰላማዊ የሆነ አማራጭ መሞከር የሚፈልግ ሚዲያ ነው። ስለዚህ ሚዲያችን ላይ መጥታችሁ ቃለመጠይቅ ማድረግ የምትፈልጉ አመራሮችም ሁኑ ተንታኞችም ሁኑ ሌላ እንድትመጡ በዚህ አጋጣሚ መጋበዝ እፈልጋለሁ። ሚዲያችንም ከሌሎች ሚዲያዎች ጋር አንድ ላይ ሆኖ ሰላምን ለማምጣት ሰላም እንዲሆን አካባቢው ለማድረግ ዝግጁ እንደሆነ መናገር እፈልጋለሁ። በዚህ አጋጣሚም ጥሬን ማቅረብ ነው ማለት ነው። የዛሬ ዝግጅታችን ግን ይህን ይመስል ነበረ። ጌታቸው ረዳ በደንብ ከሰማው ህዝቡን እንደከዳ ህዝቡን እንዳዋረደ ሀገሩን እንዳዋረደ ይገባው ይሆናል። ኢትዮጵያውያንም እሱ ያሰበው ይህንን ብዬ ብናገር ኢትዮጵያ ውስጥ አዲስ አበባ ሄጄ እንደዚህ አይነት መግለጫ ብሰጥ ኢትዮጵያውያን ሆ ብለው በዛ በእብደቱ ዘመን ትግራይን እንደወረሩት አሁንም ይወራሉ፣ መልሰው ስልጣን ላይ ይሰቅሉኛል ብሎ ነው ያወጡኛል ብሎ ነው። እንደዛ ሳይሆን ግን ቀርቶ እንደውም ንቀውት ህዝቡ እንደዚህ የሚከዳ ሰው ምን ያደርግልናል ወደሚል ስለገቡ ጥሩ ነው አሁን ያደረጋችሁ፣ እሱም ሊገባው ይገባል ለማለት ፈልጌ ነው። ሰላም ከእናንተ ሰላምና ድል ከትግራይ ህዝብ ጋር እንዲሆን እመኛለሁ። ትግራይ ትዕወት።